ቆይ ቀልብሽ ምንድነው የሚወስደው? ወጡ እንደዚህ እስከሚያር ድረስ አንቺ ምን ትሰሪ ነበረ? አቃጥለሽ ደፊን ነው አይደለ? አይኔ እኮ ደግሞ ልታብራሪልኝ ነው? ቆይ ሻውን ይሄ ሁሉ ወጥ ምንድነው የሚደረገው? ሊደፋ ነው? አይ የሚበላ አይመስለኝም። በቃ ነው ይሰራዋለሁ። ለነገሩ አንቺ ምን አለብሽ? እየደፋሽ መልሰሽ እየሰራሽ እየደፋሽ መልሰሽ ስሪ። ከገንዘቡ አታውጪ፣ ግፉ አንቺ ላይ አይደርስብሽ። ግን እኮ ነው አይደለም ያሰራርኩት። እና ማን ነው? እኔ ወይስ ኒና? ስልክ እያወራሽ እኮ ሱቅ ልከሽኝ ነበር እና ደግሞ ነው ያለው ብለሽ ነበር። ስመጣ ግን አሮ ነበር። ዝም በይ እንዴ! ክላስ በሆንሽ ሰዓት የምሰራልሽ አንሶ ጭራሽ ደግሞ አሁን ቤት ሆነሽም እንድሰራልሽ እየጠበቅሽ ነው? አይ እንደዛ ሳይሆን እኮ አይዋለሁ ስላልሽኝ ነው። አንቺ ልጅ እጄን እንዳታስችኝ። መቼስ ቬሎ እንድከራየልሽ እየጠበቅሽ አይደለም አይደል? አንተ ሰውዬ አቅልህን ሳትክ እንዴ? ስለምን ልብስና ቬሎ ነው የምታወራው? ሰርግሽ እኮ ዛሬ ነው። ጤናህን እያጣ ነው መሰለኝ። እንደውም ዛሬ ነው ጤናዬን የማገኘው። ይልቅ ተዘጋጃጅና ስለ ሙሽራሽ አንዳንድ ነገር እያወራን እንሄዳለን። ለባብሽ ማን ይወስዳለሁ? ምናልባት ጤናህን ከመለሱልህ። አንቺ ደግሞ ይሄ ምን ያደርግልሻል እንዴ? ታዲያ ምን ላድርግ? እኔ ራበኛ። ቆይ አንቺ ሳይረብሽ የቀረሽበት ቀን አለ እንዴ? ሁሌ እኮ ነው የሚርብሽ። ዛሬ ደግሞ በጣም ነው የሚለየው። በጠዋት እኮ ቁርስ ሳልበላ ወጥቼ። ማ አንቺ ሳትበይ ልትወጪ? እሱማ ትንሽ ፍርፍር እኮ ቀመስ አድርጌያለሁ፣ ግን ምንም ነው አንጀቴ ላይ ጠብ ያላለው። ወገን ጽናት ምን ነክቷት ነው ጋይስ? ረጽናት ያሳለፍሽውን ረሳሽው እንዴ? እናቴ ምን ይዤ ነው? ምን እየሄድሽ ነው? ምን እያካሄድሽ ነው? ምንድን ነው የጀመርሽው? ሲጀመር አንቺን እንዲያደርገሽ ይሄ ስልክ ነው። ይሄ ጎረምሳ ማን ነው ጋይስ? ማን ነው ጎረምሳው? ወይኔ ጭራሽ ከእንትና ጋርም ተነካክታለች፣ ከኪያ ጋርም ተነካክታለች። የትንሿ ሲገርመኝ እሷ ጋርም ደርሳለች። ያንቺስ ከፋ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ጽናትን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ጽናት በትናንትናው ክፍል ወደ ጽናት ከመሄዴ በፊት ትናንት በዓል ነበር አይደለ? እንኳን ለጌታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። በዓሉ እንዴት አለፈ? እንዴት እያለፈ ነው? ሁሉ ፊስ ነው ወይ? ሀሳባችሁ ኮሜንት ላይ ማጋረት ይቻላል። ወደ ጽናት ስንመለስ ጽናት በትናንትናው ክፍል አስደነገጠች። የምሬን ነው አስደነገጠች። አይደረግም፣ እንደዚህ አይደረግም። ልጅቷን ሱቅ ውጪ ብላ መታ እኔ ነካከዋለሁ እስክትመለሽ ብላ ጭራሽ ካድ ሽምጥጥ ዶፉ ሽምጥጥ ነውር ነው። የምሬን ነው። እንዲህ አይደረግም። ጽናት አንቺ ያሳለፍሽውን ህይወት ረሳሹ? ያን ስቃይሽን ረሳሹ? በቃ አለፈ እንደተረት። ወይኔ አበሻ ስንባል እኮ እንደዚህ ከሆነ የምሬን ያሳለፍነው በቃ ስት እናደርገዋለን። እኛ ሲሳካልን ከኛ በታች ያለው እርግጥ ነው። ምን አባቱ ያኔ ተረግጫል ነበር የታባ ቅመስ። እኔም እንደዚህ ነው ያሳለፍኩት። ኧረ እንደ አንቺ እንደውም አልተገፋሽም፣ እንደውም ያለ አንቺ እያዘንኩልሽ ነው በል እያልክ እርግጥ ነው። ወይ አበሻ ከባድ ነው። አበሻ ከባድ ነው እውነት። እንደዛ ማድረግ አልነበረባትም። በጣም እያበሳጨች ነው ነገር። ያው ይሄ የሚጠበቅ ነገር ነው። ድራማው ወደፊት ከቀጠለ እንደዚህ አይነት ነገሮች የሚጠበቁ ነገሮች ናቸው። ግን ትምህርትም ይሰጣሉ። ባይዘው በዚሁ አጋጣሚ ያሳለፍነውን አንርሳ፣ ያሳለፍንበትን መንገድ አንርሳ። አማርኛ አንርሳ። የምሬን ነው። እንዴት እንዳለፈን እንዴት እዚህ እንደደረስን ዝም ብለን ብናስበው ፈጣሪን እናመሰግንበት ይገባል እንጂ ሰዎች ላይ ጨካኝ እንድንሆን ያደርገናል ብዬ አላስብም። እንደነዚህ አይነት ነገሮች የሚፈጠሩት ስንረሳ ነው። ያሳለፍነውን ህይወት ስንረሳው ነው። አሁን ያለንበትን ሙቀት ብቻ፣ አሁን ያለንበትን ይሄ ምንድን ነው የሚባለው መፋፋም ብቻ አይተን ቀጥል ከሆነ የምናስብ ከሆነ ነገሮች ከባድ ይሆናሉ ወደፊት። ናሆሜ ልጅ አለው የምትሉ እጅ ወደ ላይ፣ ልጅ የለው የምትሉ ዝም ብላችሁ ቁጭ በሉ። መቼም ከኔ ጎን ናችሁ ብዬ አስባለሁ። ልጅ አለው ብዬ እኔ አላስብም። ልጁ ቁርጥ እሱን ይመስላል ተብሏል። ምንም ይምሰል ግን ናሆሜ ልጅ ይኖረዋል ብዬ አላስብም። ይቺ ልጅ መልሳ የላከቻት ወይም ደግሞ መልሳ ያመጣቻት የናሆሜ እናት ነች። የናሆሜ እናት ግን ክፋትሽ በዛ። እርሶ ሴትዮ አርፎ አይቀመጡ እንዴ? ምሩ ይህን ያህል ምን አረገችሁት? ምን አረገቻችሁ እንዴ? ተው እንጂ። ልክ እንደኔ አማርኛ እኮ ዝብርቅርቅ አሉ። እርሶ ሴትዮ ወይኔ አንቺ። አይ እርሶ ስነስርዓት። የምሬን ነው። እርሶ ትልቅ ሰው ኖት። ናሆሜን የሚያክል ልጅ ወልዶ አሳድገው በስተመጨረሻ በመሄጃችሁ ሰዓት ህይወታችሁን ታበላሻላችሁ እንጂ። ኧረ ተው እንዳማረባችሁ ሂዱ። የምሬን እኮ እንዳማረባችሁ ልቀቁ እንጂ። እኔ በጣም እንትን የሚሉኝ ሰዎች ማለት ነው። እንደዚህ ስላችሁ ደግሞ በወጣትነት እድሜ ላይ እንደፈለጋችሁ ሁኑ ማለት አይደለም። ግን በመጨረሻ ታይም
የነሱ ህይወት በቃ የመሄጃው ታይም ነው አይደለ? እኔ እንጃ እኔ እንዴት እንደሚያስቡ እንደነዚህ አይነት ሰዎች በቃ በመሄጃቸው ታይም ሆኖ ተንኮል የተሞሉ የምሬ ነው። ሊሞት ሳምንት የቀረው ሰውዬ ተንኮል በተንኮል እኔ እንደነዚህ አይነት ሰዎች እኔ ይሙቱ እያልኩኝ አይደለም ምናምን እያልኩኝ አይደለም። ሁላችንም ወደዛ ነው መሄጃችን፣ መጨረሻችን እዛው ነው። መጨረሻችን ሞት ነው። አመንክም አላመንክም፣ ፈራህም አልፈራህም ሞት ነው መጨረሻችን። የሁላችንም ሞት መጨረሻው ሞት ነው። በቃ ሞት አለ የማይቀር ነገር ነው። እዚህ ምድር ላይ ጊዜያዊ ነን፣ ግን የምንሄድበትን ማስተካከልና ማመቻቸት የኛ ድርሻ ነው እና ብዙ ሰዎች አርጅተውም እንኳን የሆነ የማይሆን አይነት ከነሱ የማይጠበቅ አይነት ነገር ሲያደርጉ ያለው እና እንደዛ ሳይ በጣም እገረማለሁ። እንደ እውነቱ በጣም መገረም ብቻ ሳይሆን ይደንቀኛል። ሰኒ አባሮሽ ውስጥ ገብታለች። ለእኔ ነው እንደምታጋባው ጎፈሬው ቀጮ ምን ይሄ ነው? ከአካላት በላይ ጸጉር ረዘመ፣ ከምላስ በላይ ጸጉር ረዘመ። ምላስ ላይ እንኳን ምንም አትል፣ ግን ያው የምትናገረውን ባታውቅም ማለት አንደኛ ነው። የሚናገረውንም ባያውቅም የሚያደርገውን ባያውቅም ያው ለማውራት ጥሩ ነው። ቶሎ ይኮለታተፋል። ልክ እንደ አማርኛ ነው ያንተ ምላስ። ይቻላል ግን እንደዚህ ይቻላል ወይ? በዚህን ጊዜ ለዛውም አዲስ አበባ ውስጥ ይቻላል አለ እንደዚህ አለ በሉኝና እንደው እኔም እስኪ እንግዲህ ያለበት አካባቢ ልሄድ እንደሆነ ቆሜ ልቀርብ። ወይኔ በላቸው። ምንድነው የሚያዘባርቀኝ ዛሬ? ምንድነው እየዘባረኩ ያለው? ድራማው ምን ላይ ነው የቆመው? ምን ጋር ነበረ? ትንሿ ላይ ነው የቆመው። ትንሿን አውርቻለሁ። ሌላ ማን ጋር ነው ያልገባሁት? ኦኬ የኪያ አፍቃሪው አሁን አንተ እንደው ብትደበቅ ብትሸውድ ናሆሜን ልትሸውድ ናሆሜ እኮ ስንቱን ባላይ ገብቷቸዋል አይደለ? እና ከሱ ጋር እንኳን ታይ ይቅርብሽ፣ ተነቅቶብሻል። በቃ በግራም ማለሽ በፊሽካ ምናምን በቃ ተነቅቶብሻል፣ ተባናል። እኔ ደግሞ ምን ሆኖ ነው ብዬ እኮ ነው ጋይስ። እንዴ ይኸውላችሁ ኪያን እያየን ትሄዳለች። ኪያ ይከተላል። ሄደ ተሽከረከረ። ኧረ እኔም ተሽከረከርኩ ጋይስ። እንዴ ምንድን ነው ወገን? እኔ እኮ አብረሃት የተኛትን ሴትዮ እዛው ሆነ እንደዚህ መከታተል ምንሽ ነው? እንደዚህ አብሮ አንገት ማዞር ምንድን ነው? እንደው ማለት መንገድ ላይ ስትሄድ አይተሃት ማታቃት ሴት ሆና ማርካህ ወይም ደግሞ ፈልግሃት እሷ ልታወራ ፈለገች ልጅ እኮ ብለህ እሺ ብትዞር እሺ እንቀበላለን። አብረሃት ያደርካት ሴትዮ፣ አብረሃት ስራ የምትሰራ ሴትዮ እንዴት ነው ጋይስ እንደዚህ አንገታችሁ እስኪዞር ድረስ እንዲህ የምትዞሩት? ይቻላል ወይ? አይ አንዳንድ ወንዶች ታሰድቡናላችሁ። እኔ ውጪ ብቻ መስሎኝ እኮ ጋይስ አንገት እስኪበጠስ የምናየው አልኩ። የምታዩት እኔ አላየም። አይን ለምን ተሰራ? አይን ለማየት ምን ጥሩ ነገር እኛ ጥሩ ነገር አይደለም ወይ ካላችሁ እናንተማ ጥሩ ናችሁ። ግን እናንተን ተከትሎ እንዲመዞር ጥሩ አይደለም፣ ያጠፋል። እናንተ አልገባችሁም። እያለቀ ነው እኮ እየተበዘበዘ ነው እና አርፎ ቤቱ ነው አሁን የሚቀመጠው። ሲጀመር ሰምታችኋል አይደለም? 5.5 ቢሊዮን ምናምን ሴት ነው፣ ወንድ ደግሞ 2.2 ቢሊዮን ነው። አስቡበት። ወደፊት ሽማግሌ የሚልከው ወንድ ሳይሆን ሴት ነው። ውጭዎቹ ላይ ተጀምሯል። እኛ ሀገርም አሁን በቅርቡ ይመጣላችኋል እና ወንዶች በቃ እግራችን ሰቅለን እንዲህ ብለን ነው በቃ አሁን ጊዜያችን መጥቷል። የምሬን ነው ብላችሁ እንደዚህ ከቀጠለ በቃ ሴቶች ናቸው ሀብታም የምትሆኑት። ምክንያቱም እኛን እንትን ብላችሁ ለማግባት ወንድ ሰነፍ ይሆናል። እንደዚህ አይነት ነገር ውስጥ ከገባችሁና ከባድ ጊዜ እየመጣ ይመስለኛል። የምሬን ነው ብላችሁ በውጭዎቹ ምናልባት ሰምታችሁ ሊሆን ይችላል። አንድ ወንድ ለ8 ምናምን 10 ሴቶች ያገቡታል። ለእነሱ ለ10ሩም እንትን ይሆናል ባል ይሆናል። በቃ ተስማምተው ምናምን ባል ይሆናል። አንድ ጊዜ አንዱ ጋር እያደረ ምናምን አንዱ ጊዜ አንዱ ጋር እየዋለ ምናምን ማለት ነው። እዚህ ድረስ ደረጃ ደርሰዋል። እና እዛ ሀገር ላይ አብዛኞቹ ሀብታም ናቸው። ሴቶቹ ናቸው አብዛኞቹ ሀብታም። ወንዶች ስራ አይሰሩ። ለምን ሀብታም እንደሚሆኑ ታውቃላችሁ? ሴቶቹ ወንዶቹን የራሳቸው ለማድረግ ብር ካላት ሀብታም ከሆነች ያው ወንድ ሄዶ እሷ ጋር ሆኖ ቁጭ ብሎ እንደፈለገ ፈታ ብሎ ይኖራል። መኪና ይገዛለታል፣ ቤት ይገዛል፣ ሁሉ ነው በቃ ምንም የሚሰራ ነገር የለ፣ ግሩን አጣምሮ ይኖራል። አሁንም ይሄ ነገር እየመጣላችሁ ነው እና
ሴቶችን በስነ ስርዓት እንትን በሉ፣ ወንድ ውለዱ። ቶሎ ቶሎ እያገባችሁ ወንድ ውለዱ። እሺ፣ ለማንኛውም መልካም ጊዜ ይሆንላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። እንዴ እኔ የምለው ጽናት ምን ሆና ነው ክንፏን የተመታች ዶሮ የመሰለችው? ጋይስ ፀጉሯ ነው? ካሜራው ነው? አይኔ ነው? ምኔ ነው? ወይስ ምንድን ነው? እኔ እንደማየው እንግዲህ አይኔ ጥሩ ነው እያየ ያለው ይመስለኛል። እኔ ጠቁር ያለው እንዴ ጋይስ? አልጠቁርኩም አይደል? ቀይ እንዴ አልጠቁርኩም እንዴ? ምን አረጋችኋት ልጅቷን? እርግዝናው የሆነ እንዴ ጋይስ? እርግዝና እንደዚህ ያደርጋል? ያጠቋቁራል? የሆነ መልክ ምናምን ይቀይራል እንዴ? ሴቶች እስኪ ቀስ ብላችሁ ኮሜንት ላይ ሹክ በሉ። ጽናት ላይ እኮ አንዳንዴ ታስደነግጡኛላችሁ። የምሬ ነው እንዴ ቆንጂ ኮኒች። በቃ ጽናትን እስኪ ይዋት ወደኋላ፣ ሌላ ከዚህ በፊት የነበሩ ክፍሎች ላይ ወደኋላ መለስ ብላችሁ ይዋት እንዴት እንደምታምር። ትላንትና ግን ሌላ ሰው ማነች እቺ? ከየት አመጧት ደግሞ? የማን ሰራተኛ ነች እቺ? ጨመረን ያችን ደግሞ አስወጧት እንዴ? ሌላ ክፍል ዘል እያለሁ አንድ ክፍል ዘል ወይስ ሌላ ክፍል እያየሁ ነው ብዬ ስንቴ መሰላችሁ ድራማው ከፍቼ የዘጋሁት። የትኛውን ክፍል ነው ሪከመንድ ያደረጉኝ ሰዎቹ? ምን ሆኑ ነው? ምንድነው ዛሬ ክፍል ስንት ነው የተለቀቀው? ያልጠየቁት ሰው የለም። ገና ስከፍተው ማለት ድራማውን ክፍት ሳረገው ማለት ተው እንጂ ኧረ ተው። እንዴት ናችሁ? እንዴ ጽናት ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ ማብረን ጽናት ሪቪው እናደርጋለን። ሰላም አላልኳችሁማ? ድጋሜም ካልኳችሁ እንግዲህ በቃ እድለኞች ናችሁ። በእኔ ሁለቴ ሰላም ብባል ብላ ራስን ታምጥብቅ። አቤት በትናንትናው ክፍል ወይ ይሄኛው ፓርት ኤዲት አልተደረገም፣ አለበለዚያ ጽናት የሆነ ነገር ሆናለች፣ ወይ አሟታል፣ ወይ ካሜራው ተሳስቷል፣ ወይም ደግሞ የሆነ ነገር ሆናለች። ብቻ መልኳ በጣም ተቀይሮብኛልና የሆነ ግዝፍ ነገር ጅት ነገር ማለት ችግሪ ብዙ ነገር ያለችብኝ የምሬ ነው። እስኪ ዋት እንዴ ትናንትናውን ክፍል መለስ ብላችሁ ዝም ብላችሁ ክፈቱ። መጀመሪያ ገና ሲጀምር እሷ ነች እሷና ኪያ ናቸው እዚህ አውሬ የነበሩት አይደለ? እስኪ ይሁት ጽናት ነው ይወጣ። እኔ ሌላ ሴት ነው የሚመስለኝ። እውነቴን ነው የምላችሁ፣ ሌላ ሰው ነው የመሰለኝ። እንደዚህ እኮ እያስደነገጣችሁ ነው ቆመን የቀረነው ሴቶች። እንደዚህ እያስደነገጣችሁ እንዴት እናገባለን እንዴ? ዛሬ አየሁሽ ሴትዮ ነገ ላይሽ ቤት በኩል ነው ማገባት አይደል እንዴ? እኔ አሁን እስክራ ገባኝ። በቃ የምሬ ነው። ገጠር ልገባ ላገባ ማለት እኔ እኮ ተቸገሩ። የምሬ ነው የምላችሁ። በቃ ይሄን ነው የምፈራው። እሺ ቆይ እሺ ይሁን። እሺ አንድ ቀን 2 ቀን ምናምን አየዋትን በልሽ። የዓመት ምን ሊኖር ይችላል እኮ ፊት የሚቀይር የዓመት ከዓመት በኋላ ሌላ ሴትዮ ብትሆንብኝስ ምን ልሆን ነው አግብቼ? አሁን እኮ የበረው ነው። ለማንኛውም እየቀለድን ነው። እሺ ትንሽ ፈተና አድርጋችሁ ብዬ ነው። ግን ያው የሆነ ነገሯ ብቻ ተቀይሮብኛል በጣም የምሬ ነው። የሆነ ነገር ሆናለች። ሌላ ሰው የመሰለችኝ እውነት ለመናገር። እናንተም ገብታችሁ ይዋት ብቻ ይሆነ። እኔ ደግሞ ማለት ነው ያህና መች ነው አንቺ ቆይ ስህተት ማሰሩ በሰላም ምትዩ መቼ ነው? የናፈቀኝ እሱ ነው። መቼ ነው በሰላም ምትዩ? ወይኔ እኔ ቤት ብትመጪ በቃ አንቺ ከኔ ጋር ብትሰሪ ተላለቅን፣ በቃ ተላለቅን። ኧረ ተይ እባክሽን እንደው አንድ ቀን እንኳን በሰላም ወይ በቃ ችግር አያጣትም። ያንቺስ ከፋ አና፣ እውነት ያንቺስ ከፋ። ቆይ እኔ የምለው ትንሿ ምን ታርጋችሁ? እቺ የሆነች አስኮናኝ የሆነች ጓደኛዋ ወይኔ በቃ አጣላቻችሁ። እሻው እንዴት ነው የሚሆነው ነገሩ? ትንሿ ግን እንጃ። ደግሞ ለአስረዳት ያለሽ እንዴት ነው የምታስረጂው? እያያለው እንዴት እያደረግሽ ያለሽው ነገር እኮ ትክክል አይደለም። እኔ ባለፈውም ብያለሁ። ቤት ውስጥ ልጁን ጎትታ ማስወጣት ሲገባት እዛ ተከትላ ይዛ ገብታ እንዴት አይሆንም። ይሄ አይሆንም። ልጁ እውነት አለው። እሱ ብቻ ሳይሆን ደግሞ ዋሽች። ቤት አትምጣለችው ትምህርት ቤት ምናምን ዋሽች እንደዛ ብላ። አሁንም ደግሞ በትላንትናው ክፍል አበባ ስትቀበል ምን ሊሆንልሽ ነው አበባ የምትቀበዩ? ፍቅረኛሽ አይደለም? ለዛውም ቀይ አበባ። እኔ ቦን ብድግ አድርጌ ፊቱ ላይ እልም ገባችሁ አይደለ? እንደዛ ነው መሆን ያለበት። አንቺ የማን እንትን ነሽ? አንቺ የማን ምንድን ነው የሚባለው ለጋሽ ነሽ? አንቺ የሚለገሰው እኮ ሌላ ነገር ነው። የራስሽንማ መለገስ የለብሽም። የምሬ ነው። ራሳችሁን መጠበቅ ነው ያለባችሁ እንጂ መለገስ የለባችሁም። ለአንድ ሰው ከሰጣችሁ ወይም ደግሞ ራሳችሁ ለአንድ ሰው አስፈቅዳችሁ ወይም ደግሞ ራሳችሁን ለአንድ ሰው አሳልፋችሁ እስከሰጣችሁ ድረስ እናንተ የዛ ሰው ብቻ ናችሁ።
ገብቷችኋል አይደለ? እሱን የሚያበሳጭ ነገር ወይም ደግሞ እሱን የሚነካ ነገር ማድረግ የለባችሁም። ተረዳችሁኝ አይደለ? እሱ ጋር የሚያነካካችሁ ነገር ማድረግ የለባችሁም። ለምሳሌ አበባ መቀበል አልነበረባትም። በቃ ለምን አበባ እኮ ችግር የለውም፣ ኧረ እባክሽ አበባ ችግር የለውም። ቀጥሎ ደግሞ ሌላ ይመጣል። ለምሳሌ እቤት አስገባችሁ እቤት እንደዛ አድርጎ በጥብጦ እንደሄደ እያወቀች አበባ መቀበል ማለት ምን ማለት ነው? ይሄ ራሱ እኮ ትልቅ በሽታ ነው። እናንተ ስታስቡ በትክክል አስቡ። ችግሩ ከእናንተ በሴቶች የምሬ ነው። አበባ እኮ ችግር የለውም፣ ምን ችግር አለው? ሀይ መባባል መተቃቀፍ ምን ችግር አለ? እያለ ነው የሚቀጥለው ጋይስ። የራሳችሁን ህይወት ኑሮ አርፋችሁ እና ሰው ጋር ሄዳችሁ እንትናት በጥብጡ። ሴቶችም ወንዶችም ሁለቱም ጋር ነው። ኦኬ። ሌላኛው በትናንትናው ክፍል ምሩ ምንድን ነው የሰማችሁ? ያው ምሩ ጋር ሌላ ድራማ ተፈጥሯል። ናሆሜ ከሌላ ሰው ጋር ልጅ እንዳለው ነው የሰሙት። እንደዛ ነው የተረዳችሁት ብዬ አስባለሁ። እንደዛ ካልተረዳችሁ እንግዲህ ይኸው የምስራች ልንገራችሁ። ናሆም ሌላ ልጅ ወልዷል ነው ከምሩ በፊት ወይም ደግሞ ከምሩ በኋላ። ምሩ ከታመመችን በኋላ ሊሆን ይችላል አላውቅም። ግን ናሆሜ እሱን የሚያክል ልጅ ወይም ደግሞ ምን ብዬ ልንገራችሁ፣ እኔን የሚያክል አንተ አርጅታ በቃ 5 የ4 ዓመት ልጅ የሚያክል ልጅ ወልዷል እና ልጁ ናሆሜን ይመስላል ነው እና ይሄ መረጃ ነው የደረሰው። ልጅ የሚበላውን አጥቷል ነው ወሰጂ። እንደዛ አይነት ነገር ነው የሰማችሁ። ያው የዓለምዬ ስራ ነው፣ ሌላ ምንም የለውም። ብቻ ትላንት በነበረው ክፍል ቤት ላይ ምናምን ጽናት ምናምን ሲሰሙ ምናምን በቃ ደንግጠው ምናምን ያለው ነገር ደስ ሲል ነበረ። እኔ በጣም የጓጓሁት ናሆሜ እስኪሰማ ነው። ይሄንን ስላወቁ ነው መሰለኝ ትላንትና ያላመጡት። ናሆሜ ጣጠፉት በዛው ብያችሁ ነበር። ናሆሜ ሲሰማ በቃ ሀገር ይቀወጣል ብያችሁ ነበር እና ደበቁት። አልመጣም እሱ ጠፋ በዛው። ለምን እንጂ መጣ፣ ደበቁት፣ ዋሹት። አይ አሁን በቀጣይ ክፍል ቤት እያወሩ ከች ቢል አቤት ድምቀቱ! አሰናና ማንቺ ራሱ እንደዛ አይጮሁም። በቃ እነሱ ጨዋታ ያለበት ዕለት ጮሁን ታውቁታላችሁ። አሁን ከነሱ በላይ ይጮሃል እያልኳቸው ነው። አስተኙን እንተኛበት። በተለይ እኛንማ ስራ እየረበሻችሁ ነው። እኔ እኮ የሆነ በማር እያወራው ምንድን ነው ከት እያረቡ እንደገና ከአዲስ እየጀመሩ ሲገባ ብቻ ጠብቃችሁ ጮህ። ዝም ብላችሁ አትጩ። ቢያንስ ጎሉ ሲገባ ብቻ ጮህ። ማለት አንድ ጎል ሲቆጠር ሪበል፣ ሁለተኛ ጎል ሪበል። እንዶ ተቆጠረ ቢባል 4 ጎል ነው፣ 4 ብቻ ትጮሃላችሁ። 90 ደቂቃ ሙሉ ጩኸት። እኔ አሁን እናንተ እኛ አካባቢ ያላችሁ እንትኖች እናንተ እናወራለን፣ በአካል መተን እናወራለን። አለበለዚያ ግን በቃ ትችዋለሁ እናወራለን። አይ ለጨዋታ ያክል። ለማንኛውም ሌላኛው ደግሞ እነ ሰኒ ቤት እየተፈጠረ ያለው ነገር ነው። ይሄ እንቆቅልሽ መቼ እንደሚፈታ እኔ ራሱ በጣም ናፍቆኛል። የሰኒ ትመታለች። አረ በቃ እዛ ጋ ያለው ነገር ይብቃፍቱት። ክብሮሜ አንተ ጠፍተህ እኮ ነው የሁሉ ነገር የተበላሸው። አንተ ጠፍተህ፣ አንተም ምን አለብህ ገጠር ለገጠር ሂድ። እዛ ኑሐሚን ላይ ገጠር ለገጠር ሂድ። ነገሩ እዛ በሌላ እንትን ብሎ ይኸው አምራን ጋዛ እየተንጀላጀለ ነው የሚባለው፣ እየተንዘላዘለ ነው። ወይኔ አማርኛ በቃ ይበቃኛል። እኔ ብዙ ሳልዘባርቅ እዚህ ጋር ብጨርስ ይሻለኛል። ለማንኛውም በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ብዙ አልኳችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሎ እንዳችሁ እያልኩ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ኧረ ሀና እንደው በቃ አንቺ ነፍስሽ አይማር። የምሬን ነው የምላችሁ፣ ነፍሱ አይማርም። እሷ እንዴ ቅጥል እኮ ነው የምታደርገን። ቅጥል ደግሞ ፈታ። እኛን አይደለም ቅጥል እንደምታደርገው፣ እኛን አይደለም ኪራንና ጽናትን ቅጥል፣ እኛን ፈታ። ጭራሽ ተባረሽም ነበር። እንኳን በሰላም ተመለሽ። ገና ከመመለስሽ ደግሞ ምንም አይ እኔ ዝም ብል ነው የሚሻለኝ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባምላችሁ ይሆናል። 1-2 ክፍል ምናምን ዘልያለሁ። እንግዲህ አፉ በሉኝ። ያው ሲመቸኝ እንደዚህ እየመጣ እንጫወታለን። ለማንኛውም አዳዲስ ነገሮች ተፈጥረዋል። ምሩ ማውራት ትችላለች፣ ወደ ጤንነቷ ተመልሳለች። እሱ ብቻ ሳይሆን ልጅቷንም መቀየሯ በጣም ተመችቶኛል። ከዚህ በኋላ ጥሩ ነገር እናያለን ብዬ አስባለሁ እነ ምሩ ጋር። በጣም ደስ የሚል ነገር ነበረ የነበረው። እንኳንም እንደዚህ አበቃሽ ምሩ፣ ደስ ብሎናል። ናሆሜ ሲሰማ ደግሞ ያለውን ስሜት አስቡት። ስትራመድ እንደዛ የሆነ ሰውዬ አሁን በቃ ልክ እንደ አርሰናል ደጋፊ እና እንደ ማንቸስተር ደጋፊ ነው የሚሆነው። የማንቸስተር እና የአርሰናል ደጋፊ በቃ ይበጠብጣል።
የሆነ ነገር ይሰብራል ምናምን እንደዛ ናቸው። ደጋፊ ካላችሁ እንግዲህ አፉ በሉኝ። እኔ ስለማልደግፍ ነው። ሁለቱም አይደለሁም። እኔ ኳስ አልወድም። ብቻ ይጨፍረዋል፣ አይገልጸውም። ይጨፍረዋል፣ አይገልጸውም ጋይስ። እና እሱ ጋርም ደስ ብሎኛል። እዛ ጋ ያየነው ነገር በጣም ተመችቶኛል እንደ እውነቱ። እስኪ ወደ ትንሿ ጋር ልምጣ። ትንሿ ምንድን ነው እያደረገች ያለችው ጋይስ? ምን አስባ ነው? ልጁን ትቀራረበው ነበረ? አይዶ ነው አላውቅም። የምትቀራረበው ከሆነ እሺ ብታስገባውም ለክፉ አይሰጥም። የማትቀርበው ከሆነ ለምንድን ነው የምታስገባው? ለምንስ ተከትለው ትገባለች? ማለት ከገባ ቤት ናውጣ ነው በቃ መታገል የነበረባት እንጂ እሱ የሚላትን ለምን ማድረግ አስፈለገ ነው። በእርግጥ እንዳይቆጧት ምናምን አስባ ምናምን ሊሆን ይችላል። ግን ያው እነሱ አቀነባብረው አስቡበት የተደረገ ነገር ነው። የተደረገ አጀንዳ ነው አይደለ ጋይዝ? ግን ትንሿ አጥፍታለች ብዬ አስባለሁ በአሁኑ እውነት ለመናገር። ምክንያቱም እቤት ድረስ ይዛው ገባች። ይዛ መግባቷ ብቻ ሳይሆን ደግሞ እሱ የሚለውን እሺ ብላ መታዘዝ አልነበረባትም ወይ ለጽናት ደውላ መናገር አለባት። የሆነ አንዱ ጎረምሳ መጣ ከእኔ ትምህርት ቤት አውቀው ነበረ እንደዚህ ቤት ገብቶ አልወጣም በቃ ባጭሩ። ወይም ደግሞ ጓደኛዋ አለ አይደለ ወይም ደግሞ ጓደኛዋ አለ አይደለ ለሱ ደውሏ ብትጠራውና ለሱ ብትነግረው እውነቱን አሪፍ ነበረ። እሱ ደግሞ ዋሸችው። የቤት ድረስ መጣ ከች ያለላት ቀልቡ ነገረው ስትዋሸው ቀልቡ ነገረው። መጣ እጅ ከፍንጅ ያዘ። ይህ ግን አያፍርም? ምን አይነት አይን አውጣ ነው ግን? የስንተኛ ክፍል ተማሪዎች ናቸው ጋይስ እንደዚህ የሚያደርጉት? ተው እሱን ንገሩ። ለነገሩ አሁን ላይ እኮ ጋይስ ባለፈው የ6ኛ ክፍል ተማሪዎች ነው 5ኛ ክፍል ተማሪዎች እንዳለ ሆፕ አሉ። እኔ ምን አውቄ ምንድነው ሆፕ እንዳትሉኝ። እኔ ምን አውቄ ሆፕ አሉ። መደዳውን እንዳለ ሆፕ ብለው በቃ ልጅ በልጅነት የሚለውን የሀገራችንን ተረት ይኸው እነሱ ላይ ተገለጠ ነው እነሱ ላይ ታየ የሚለውን ነገር ምናምን ሰማሁ። ብቻ ተውት እና የእነሱንም ስለ ያክፍል እንደሆነ ብታሳውቁን አሪፍ ነው። ብቻ ትንሿ ታሳዝናለች። እያደረጉባት ያለው ነገር ያሳዝናል። ግን እሷም በአሁኑ ተሳሳለች ብዬ አስባለሁ። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ጽናት በትናንትናው ክፍል ምን ሆና ነው? ፎቶ አንሱኝ፣ እዚህም አንሱኝ፣ እዛም አንሱኝ፣ እዚህም ምን ይዤ ነው? ጽናት መጣች አይደለ? ያቺ እርግዝና ምናምን ብያችሁ ነበር፣ አርግዛለች ብያችሁ ነበር አይደለ? እሱ ነገር እየታየባት ነው አይደለ ጋይስ? የአሁኑ ደግሞ በፎቶ ነው። እንዴት ነው ነገሩ ጋይስ? ያው እኔ እኮ ከዚህ በፊትም እኮ አርግዛለች ስላችሁ አንተና እንዲያስረገዝካት አላችሁኝ፣ አላምን አላችሁኝ። አሁንም እንግዲህ ካልሰማችሁ ወይም እስካሁን ካልተረዳችሁ እንግዲህ ከባድ ነው የሚሆነው ነገሩ። እኔ ሀና ተመችታኛለች። ሀና አሪፍ ላይ ነች። እውነት ፈታ ታደርጋለች። የምሬን እኮ ነው። ማለት ይሄ ጭንቀት የሚባል ነገር የለባትም። በቃ ይሄ ማፈር ጭንቀት ይሄ ወፍ በቃ ማንም አትሰማ አለቃይ ነው ምናምን የለም። ቢምቢ የምታባረር ልጅ እኮ ነች። ቢምቢ የምታባረር ማለት አስቡት እንግዲህ ቢሮ ውስጥ ለዛውም ስራ ከስተመር በሚመጣበት ታይም ትላልቅ ሰው መጥቶ ኪራን ሊያናገር በሚገባበት ቢሮ ውስጥ ወንበር ላይ ወጣ ቢምቢ እያባረረች። ደግሞ ዞር ብላ ከማን ጋር ነው ብላ እኮ አታወራም። ዝም ብላ እኮ ነው የምታወራው። በቃ እሷ ስራዋን እየሰራች ታወራለች። ክፉም ተናግራ ቢሆን እንግዲህ አስቡ። ቅዱሴ ባይሆንም ሌላ ሰው ቢሆንም አስቡ እንግዲህ። አንቺስ ታዋርጃለሽ። የምሬ ነው ታዋርጃለሽ እንዴ! አንቺን ለሚያገባ ደግሞ እዛ ስር ተቀምጣ ስትሰማ እንዴት ነው ነገርየው? ጽናትና ኪራ እዛ ጋር የራሳቸውን ዓለም እየቀጩ እሷ ከታች ወንበር ስለሆነ ትሰማለች። አይ መች ትላንት ግን ጽናት ዝም ማለቷ በጣም ተመችቶኛል። ማለት በቃ ሁሉን ነገር በትዕግስት ማለፏ ጓገጭ እንዴት እኔ እንደብቀ ምናምን እንዴት እሷን ስትደብቃለ አልረዳም ምናምን አይነት ነገር ነበረ የጠበቃችሁት አብዛኞቻችሁ። ነገር ግን እሷ አለፈችው። እሱ ነገሩ በጣም ተመችቶኛል። ከዛ በዘለለ እስኪ ወደ ኪያ ለምጣ። ኪያም የመጨረሻ ጆፌ ጥላ በቃ ግራ ገብቷታል። አይ ኪያ አታምጣው ሲሉ አምጥተው ቆልለው መሰረቱ ገና በቃ ለመጀመሪያ ጊዜ እኔ ትክክለኛ ተረት ተናገርኩ። ተረት ስናገራችሁ አታምጣው ሲሉ አምጥተው ቆልለው ወይ ንገሪው ወይ ደግሞ ንገሪው። በቃ ያለሽ አማራጭ መናገር ነው። ከተናገርሽ በኋላ ያለውን ትችዋለሽ። አልፈልግም ካላልፈልግም ነው ችግሩ። እናንተም ትኮራላችሁ። እሱ እኮ ነው ችግሩ። ትኮራላችሁ፣ አትናገሩ። ትሞታታላችሁ እንጂ ተንፍሽ አትሉ። አይ ግን ልጁ የሆነ ምን እሺ ነው አንተ አትረዳም? በግልጽ እኮ እየነገረችው ነው። አንተ አትረዳም እያለችው ነው። እንዴት አትረዳም እያለችው ነው? በቃ የሆነ ነገር ማሰብ ነበረበት።
ከዚህ በኋላ የሆነ ነገር ይፈጠራል ብዬ አስባለሁ። ምናልባት በመሀል ክፍተት ቢፈጠር ወይ ኪያ የሆነ ቦታ ብትሄድ ለስራ ሌላ ቦታ አካባቢ ብትሄድ እና በመሀላቸው መለያየት ቢኖር ልጁ ልቡ ይከፈታል ብዬ አስባለሁ። እንደዛ አይነት ነገር ልናይ እንችላለን ነው። አማርኛ ገባችሁ አይደለ? ምነው ፀጉር የት ሄደ ካላችሁ በቃ አስነሳሁት። ሰሌቼ የምሬ ነው ሰሌቼ። እንዴ ማን ይጠበው እሱ እኛስ ምንም በል እንዳትሉ ሴቶች በቃ ማን ይጠበው? እኔ ስልችት አለኝ የምሬን ነው። በቃ ማለት ረጅም ታይም ስራ ላይ ስለሙ በቃ እሱ መንከባከቡ ራሱ መከራ ሆነብኝ። ስለዚህ እንዲህ ላጣረኩት በቃ አንድ ሳሙና ብቻ መታ አርጋችሁ በአንድ ጆጓ ጥብ አለቀ ጋይስ አለቀ። ቀልዱን እንተውና ፀጉሬ እየተነጫጨ ነው። መፍትሄ ያላችሁ ሰዎች ንገሩኝ። ሳሳድገው በቃ ዝም ብሎ ይረግፋል። ሜቢ ሻወር በየጊዜው ስለምወስድ ሄዶን አላውቅም። ስራ ላይ ረጅም ጊዜ ስለምውል ቁጭ ብዬ ምናምን ስለምውል እንዲያነቃቃኝ ብዬ ሻወር በየጊዜው ወስዳለሁ። ለሱ ይሁን አላውቅም። አይዶን ነው ብቻ ለዛ ነው የተቆረጥኩት። ለማንኛውም መልካም ጊዜ ሆንላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ ሌታችሁ ብሩ ይሆንላችሁ እያልኩ እንግዲህ ብዙ ተሰናበትኳችሁ። ፒስ። እኔ የምለው ጽናት ላይ ምን እየተካሄደ ነው? እርጉዝ ነች፣ በድጋሚ ያረገዘች። ኮንግራ ብለናል። ማነች እንዳትሉ፣ ከጽናት ውጭ ሌላ ማን ሊሆን ይችላል? እንዴት ነው እንደዛ አይነት ነገር አልተሰማችሁም ወይ? ታዲያ በዚች ያህል ምት እንደዚህ የምትሆነው ያለ ምክንያት ይመስላችኋል ወይስ ደግሞ የልብ ታማሚ ነች ሊሉ ነው? ምን አስበው ነው? እኔ ግን እንደሚመስለኝ እርጉዝ እንደሆነች የሚሰማኝ እንደዛ ነው። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት ፈታ እያደረገን ቀጥሎ፣ በተለይ ደግሞ የኪራ ሰራተኛው ዋው ትለያለች። ትለያለች ስንል ደግሞ በምክንያት ያለ ምክንያት አይደለም። ኢሊፖፕ ይዛ ወይኔ እርቦኝ ራብ ማስታገሻ ኢሊፖፕ። ሴቶች ግን እንደው ምን ይሻላቸው? ኧረ ወይኔ ለነገሩ እኮ እንደዚህ አይነት ውስጣችሁ ነው። እንደዚህ አይነት ነገር አይለያችሁም። ቸኮሌት የሚመጠጥ ምናምን የሆነ እጃችሁ ላይ አይጠፋም፣ ቦርሳችሁ ውስጥ ነው አይጠፋም። የሚመስል ማስቲካ አይጠፋም። እጅ ከፍንጅ ይላል። ይሄ ነው በጣም የተመቸኝ ደግሞ ኪራ ሁለቱንም እጅ ከፍንጅ መያዙ። አርፋጅ የተባሉትን ሁለቱንም እጅ ከፍንጅ። ኪራ ይመቸው። ኪራ አሁን ያለበት ስታንዳርድ ተመችቶናል። ሁላችሁም ተመችቷችኋል ብዬ አስባለሁ። ጽናት ደግሞ በዚህ በኩል ሌላ ነገር እያነሳሽ ነው ማለት ሚስቶች እኮ አስቸጋሪ ናቸው። ቁጭ ስንል ለምን ቁጭ ትላላችሁ ነው። ስራ እየሰራችሁ ደግሞ ቢዚ ብትሆኑና እሷን ትዝ ባትሏት ማለት ነው። እንዴት ትዝ አትለኝም? እንዴት ጊዜ አትሰጠኝም? እንዴት ስራው ምን አባቱ ስራው ምን ያደርግኛል? እኔ ምናምን የምትለው ኧረ ተው ልብ ግዙ። አላገባውም ግን ያው ከሩቅ ሆኜ የማየው ነው፣ ጎረቤት የማየው ነው፣ አካባቢ ላይ የማየው ነው ያወራሁት። ይህንን ነገር ብዙ ጊዜ አይቼዋለሁ፣ ጓደኞቼ ላይም አይቻለሁ፣ በስራ አጋጣሚም አይቻለሁ፣ በብዙ መልኩ አይቻለሁ። እና ልክ ስራ ሲጠፋና የሆነ መቸገር ሲመጣ እንዴት አባ ነው ትማሰር ለምን ሰርታ አታመጣም? እኔ ምን አገባኝ? የትም ሄዳ አንተ ዘበኛም ስትፈልግ ምናምን አይነት ነገር ይባላል። ልክ ደግሞ ያ ሰውዬ ስራው ተሳክቶለት ቢዚ ሆኖ ሲጠፋባት ጊዜ አልሰጣለኝ። ኧረ መከራችሁ የእናንተ ምን መከራ ነው? ኧረ መከራችን እንዴ ተውና ሰላማችንን ስጡ እንዴ። የምር ልክ ነው እንዴ። እኛ ምን እናርጋችሁ? ምን እናርጋችሁ? በዚህ አይነት አወራርማ አንተ አግብተሃል እንደው አቃጥላህ ነው እያላችሁኝ ነው አይደለም? ኧረ በዚህ እድሜ ታየኝ እኮ ሲጀመር ላይ የምታገባ ሴት ለምን እንደሆነ ልንገራችሁ። ስራ በጣም ጊዜ ስለሚያደርገኝ በቃ የምሬ ነው የምላችሁ። ትዝም አትልኝ። እኔ እንጃ ደውላ ቆይ እደውልልሻለሁ ብዬ ከሳምንት በኋላ ላስታውሳት ትችላለሁ። እና አይደለም ሚስት ድስቱም የለም ገና። ምን ልላችሁ ፈልጌ ነው፣ በጣም ቢዚ ስትሆኑ አስቸጋሪ ነው። ስራም ሲጠፋ ደግሞ አስቸጋሪ ነው። ብቻ ግራ ታጋባላችሁ። ረጋ በሉ እሺ፣ ተረጋጉ። እስኪ ወደ ሰኒ ሰኒ በስተመጨረሻ ያዘጋጁትን ለሰውየው ያዘጋጁትን ራሷ ወስደዋለች። ይሄ ነገር የሚጠበቅ ነገር ነው። ምክንያቱም ልጁ አያምናችሁ። ለምን እንደሆነ ታውቃላችሁ? ከዚህ በፊት አድርገው የማያውቁትን ነገር ነው እያደረጉ ያሉት። ስለዚህ ያ ሰው መጠራጠሩ አይቀርም። እና ሰኒ ምን ልትሆን ትችላለች? ምን ሊፈጠር ይችላል በሰኒ ላይ? ምን ታስባላችሁ? አይነው ቅዱስ ይደርሱላታል፣ ቅዱስ ይደርስላታል ልትሉ ትችላላችሁ። ቅዱስ እየተከታተለ ነው። እንግዲህ እስኪ የሚሆነውን ነገር እናንተ ኮሜንት ላይ አስቀምጡልኝ። እኔ እዚህ ጋር ዝም ብዬ ባልፎ ይሻለኛል፣ ሌላ ነገር ሳላበዛ ባልፎ ይሻለኛል። እንደገና ደግሞ ማለት ነው ይደረጋል። ግን ጋይስ የሰው ቤት ሄዳችሁ ገና ለመጀመሪያ ጊዜ ሰው ቤት ሄዳችሁ መሶብ ትከፍታላችሁ። ወይኔ ውርደት! አንቺስ ምንድነሽ? አንቺስ
ደስ አይልም ግን ነፃነቷ ጋይስ። በነገራችን ላይ እንደዚህ አይነት ሰው ይመችኛል። ለምን እንደሆነ አላውቅም። ማለት የሚፈልገውን ነገር በነፃነት ነው የሚያደርገው። ይሄ ማፈር ፍርት ነው ይሄ እንትን ነው ምናምን የሚል ነገር የለውም። የሚፈልገውን ነገር ያደርጋል። በቃ የተሰማውን ነገር ማድረግ አለበት። እኛ እኮ እንግዳ ቤት ሄደን እኮ እንጀራ ጨምሮ ስንባል ኧረ በቃን ሳንጠግብ እኮ በቃ ጠገብ እንዲዘጫል ቁልጭ ቁልጭ እያለ አይናችን ውስጣችን እኮ ኧረ ጨምር ጨምር ይላል። እሷ ጭራሽ ሄዳ ኪችን መሶብ የሚመች ያራዳ ልጅ አንቺ ፈታ ያልሽ አንቺ ራስሽ ላይ ግን እንዳበላልሽ እኮ ምን ከሲታነሽ ኪራ እውነቱን ያለው እውነቱን ኪራ ግን ከየት ነው ያገኛል? እንደው እሱም ብትነግረኝ እኔም ሌላ እንደዚህ አይነት አንድ ብፈልግ ለስራ ቦታዬ እንደው እንዲህ ስታደርቀኝ የምትውል ፈታ የምታደርገኝ ጥሩ እኮ ነው ጋይስ። በቃ ፈታ ብላችሁ ነው የምትውል።